ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። እጅግ ዘመናዊ ፋብሪካ ዓለም በደረሰችበት የቴክኖሎጂ ውጤት ተደራጅቶ ብቁ ኬሚስቶችንና ዘመናዊ ላቦራቶሪዎችን አሟልቶ ለኢንዱስትሪዎች ግብዓት የሚሆኑ የተለያዩ ኬሚካሎችን የሚያመርት የዘርፉ የጀርባ አጥንት በምርቶቹ ጥራትና አቅርቦት የሚወደስ አላይድ ኬሚካልስ ለሳሙናና ዲተርጀንት ፋብሪካዎች፣ ለቆዳና ብረታ ብረት ፋብሪካዎች፣ ለግንባታ ስራ የሚውሉ መሳሪያዎችን ለሚያመርቱና ለወረቀት ፋብሪካዎች የሚያገለግሉ ሶዲየም ሲልኬት በፈሳሽና በጠጣር፣ አልካላይንና ኒውትራል በፈሳሽና በጠጣር፣ ሰልፈሪክ አሲድ፣ ሊኒየር አልካላይን ቤንዚን ሰልፈሪክ አሲድ ላፕሳ፣ ሶዲየም ላውሪል ኢተር ሰልፌት SLES፣ ኩልኩዳይታኖላሚድ CDEA፣ ኮካማይዶ ፕሮፒል ቤታይን CAPB እና ሌሎችን ኬሚካሎች በጥራትና በበቂ ሁኔታ አምርተን ለደንበኞቻችን ስለ አጠቃቀማቸው ስልጠና ሰጥተን በተመጣጣኝ ዋጋ እናቀርባለን። ለዚህም የበርካታ ISO እና አውቶራይዝድ ኢኮኖሚክ ኦፕሬተር AEO ሽልማቶች ባለቤት ነን። አላይድ ኬሚካልስ። የትግራይ ክልል ጊዜያዊ አስተዳደር ከብሔራዊ መታወቂያ ጋር ተያይዞ በክልሉ የስነ ህዝብ ስብጥር ወይንም የዲሞግራፊ ለውጥ በማድረግ ስህተት እየተፈጸመ ነው ሲል አስጠነቀቀ። የትግራይ ጊዜያዊ አስተዳደር የስታቲስቲክስ እና የወሳኝ ኩነት ምዝገባ ኤጀንሲ ከብሔራዊ ዲጂታል መታወቂያ ወይንም የፋይዳ መታወቂያ ምዝገባ ጋር በተገናኘ በክልሉ በምዕራብና ደቡብ አካባቢዎች የክልሉን ህገ መንግስታዊ ወሰን የጣሰና የህዝብ አሰፋፈር የሚቀይር እርምጃ መፈጸሙን በማውገዝ በአስቸኳይ እንዲታረም አሳስቧል። በትግራይ ክልል በምዕራብ ትግራይና የተወሰኑ የደቡብ ትግራይ ዞንና ወረዳዎች ከፋይዳ መታወቂያ ምዝገባ ጋር የተፈጸመው ስህተት ትላንት ታህሳስ 17 ቀን 2018 ዓ.ም በኤጀንሲው ዋና ዳይሬክተር ዶክተር ገብረሐዋርያ ገብረእግዚአብሔር ተፈርሞ ለብሔራዊ መታወቂያ ፕሮግራም በተላከው ደብዳቤ የተፈጠረው ክፍተት እንዲስተካከል መጠየቁን ሪፖርተር ከደብዳቤው ተመልክቷል። ይኸው ደብዳቤ ግልባጩ ለትግራይ ጊዜያዊ አስተዳደር ፕሬዝዳንት፣ ለጊዜያዊ አስተዳደሩ ምክትል ፕሬዝዳንት እንዲሁም ለትግራይ ጊዜያዊ አስተዳደር የሰላምና ጸጥታ ቢሮ እንዲደርስም ተደርጓል። የትግራይ ጊዜያዊ አስተዳደር የስታቲስቲክስ እና የወሳኝ ኩነት ምዝገባ ኤጀንሲ በደብዳቤው እንደገለጸው ካለፈው ዓመት አጋማሽ ወዲህ በምዕራብ ትግራይ ዞንና በደቡብ ትግራይ ዞን በአላማጣ ከተማ፣ በራያ አላማጣ፣ በኦፍላና በዛታ ወረዳዎች እየተካሄደ ያለው የብሔራዊ ዲጂታል መታወቂያ ወይንም ፋይዳ ምዝገባ አካባቢዎቹ የትግራይ ክልል መሆናቸውንና በህገ መንግስቱ የተቀመጠውን የክልሎች ወሰን ግምት ውስጥ ያላስገባ ተግባር ነው ሲል ወቅሷል። በተጨማሪም የትግራይ ክልልን የስነ ህዝብ ስብጥር የሚቀይር ወይንም ዲሞግራፊክ ቼንጅ የሚፈጥር ጉዳይ ሆኖ አግኝተነዋል ሲልም ኤጀንሲው አሳስቧል። የብሔራዊ መታወቂያ ፕሮግራም የክልሉ ነዋሪዎች መታወቂያን ወደ ስራ ለማስገባት ከዚህ ቀደም ያደረገው የገንዘብ ድጋፍ ትልቅ ትርጉም የሚሰጠው እንደሆነ እንዲሁም የክልሉ መንግስት የብሔራዊ ዲጂታል መታወቂያ ምዝገባ ሂደት የተሳካ እንዲሆን እምነት በመያዝ የፋይዳ ቁጥር በክልሉ የነዋሪዎች መታወቂያ ላይ የሚሰፍርበትን ሁኔታ አመቻችቷል ሲል ያስታወሰው ጊዜያዊ አስተዳደሩ ብሔራዊ መታወቂያ ፕሮግራም ተሰርቷል የተባለው ጥፋትም በትግራይ ብሔራዊ ክልልና በብሔራዊ መታወቂያ ፕሮግራም መካከል የተፈጠረውን አብሮ የመስራት መንፈስ የሚጎዳ ነው ሲል አስታውቋል። ካለፈው ዓመት አጋማሽ ወዲህ በምዕራብና በደቡብ ትግራይ ዞኖችና ወረዳዎች እየተካሄደ ያለው የብሔራዊ ዲጂታል መታወቂያ ምዝገባ የተጠቀሱት ዞኖችና ወረዳዎች የትግራይ ክልል መሆናቸው ከግምት ያላስገባ ከመሆኑ በላይ በህገ መንግስቱ እውቅና የተሰጠው የክልሉ ድንበር ወይንም ወሰንን የሚጻረር በመሆኑ የትግራይ ክልልን ሉዓላዊ ግዛት ባከበረ መልኩ ስራው እንዲስተካከል ጠይቋል። የትግራይ ጊዜያዊ አስተዳደር የስታቲስቲክስ እና የወሳኝ ኩነት ምዝገባ ኤጀንሲ የጠቀሳቸው የደቡብና ምዕራብ ትግራይ ዞንና ወረዳዎች ጉዳይ አወዛጋቢ ቦታዎች በሚል እየተጠራ ሲሆን በአንዳንድ አካባቢዎች የአማራ ክልላዊ መንግስት መዋቅር አካል የሆኑ አስተዳደሮች ስር መሆናቸውን ተከትሎ ከትግራይ በኩል የህገ መንግስት መከበር እንዲሁም ከሰሜኑ ጦርነት አስቀድሞ ወደ ነበረው አስተዳደር የመመለስ ጥያቄ በተደጋጋሚ እንደሚያቀርብ አይዘነጋም። የትግራይ ህዝብ እልቂት እንዲፈጸምበት አልፈቅድም ሲል ህወሓት ገለጸ። በዛሬው ዕለት ሳምንታዊ መግለጫውን ያወጣው ህወሓት የኢትዮጵያ መንግስት የትግራይ ህዝብ ጨርሶ እንዲጠፋ እየሰራ ነው በማለት የከሰሰ ሲሆን በህዝብ ላይ እልቂት እንዲፈጸም አልፈቅድም ሲል ገልጿል። በዓለም አቀፉ ማህበረሰብ ጫና ምክንያት ከ3 ዓመታት በፊት የፕሪቶሪያው የግጭት ማቆም ስምምነት ቢፈረምም
የኢትዮጵያ መንግስት ከሌሎች የክልሉን ግዛት በኃይል የያዙ ኃይሎች ጋር በመቀናጀት አሁን በህዝቡ ላይ ጥፋትን እያስከተለ ነው ሲልም ነው የከሰሰው። በተለይም የይገባኛል ጥያቄ የሚነሳበትና ከጦርነቱ በፊት በትግራይ ክልል ስር የነበረው ምዕራብ ትግራይ አካባቢ ያሉ ነዋሪዎች አሁንም መንግስት በሚያሰለጥናቸው ኃይሎች ቤት ንብረታቸውን እየተነጠቁ ብሎም ከቀያቸው እየተባረሩ ነው በማለት ወንጅሏል። ከዚህ ባለፈ በአካባቢው ያለው ህጋዊ ያልሆነ አስተዳደር በስምምነቱ መሰረት መፍረስ ሲገባው ህጋዊነትን አላብሶ የህዝቡን አሰፋፈር ለመቀየር እየተሰራ ነው ያለው ህወሓት ከጥይት የተረፈው ህዝብ በረሃብ እንዲያልቅ እየተሰራ ነው ሲልም ወቅሷል። ካለፈው ሳምንት ጀምሮ በክልሉ ባሉት የመጠለያ ጣቢያዎች ውስጥ ያሉ ተፈናቃዮችን በማህበራዊ ትስስር ገጾች በተደረገ ጥሪ አማካኝነት የተሰባሰበው ድጋፍ እርዳታ ለሚሹት ወገኖች እንዳይደርስና እልቂት እንዲፈጠርም እየተደረገ ነው ብሏል። ስምምነቱ ተፈጻሚ ባለመደረጉ ችግር ላይ የወደቁትን ተፈናቃዮች ወደ ቀያቸው እንዲመለሱና አስፈላጊውን ድጋፍ እንዲያገኙ በማድረግ ፈንታ ፖለቲካዊ ትርፍ ለማግኘት ጥረት እየተደረገ እንደሆነም ነው ያመለከተው። በየጊዜው ወደ ክልሉ የሚገባውን ድጋፍ በሚመለከት በብሔራዊ አደጋ ስጋት ስራ አመራር ኮሚሽን በኩል የቀረበበትን ክስ ውድቅ ያደረገው ድርጅቱ ድጋፍን የማስተዳደር ስራ በሶስተኛ ወገን እንደሚሰራና በህወሓት በኩል የሚደረግ ምንም አይነት ቁጥጥርም ሆነ ክፍፍል እንደሌለ አስረድቷል። የኢትዮጵያ መንግስት ከሁሉም ህወሓት ጸረ ሰላም ሲል የጠራቸው አካላት ጋር በመቀናጀት የትግራይን ህዝብ ጨርሶ ለማጥፋት እየሰራ ነው በማለት የወነጀለ ሲሆን እርዳታ ለማድረግ በርካታ ስራ ሰርተዋል ያላቸውን ኢትዮጵያውያንና ኤርትራውያን በጎ ፈቃደኞችን ግን አመስግኗል። የትግራይ ህዝብ እልቂት እንዲፈጸምበት አልፈቅድም ያለው ድርጅቱ የፕሪቶሪያው ስምምነት የተፈረመው የዜጎችን ሞት ለማስቆም እንጂ የሚሞቱበትን ሁኔታ መልክ ለመቀየር አይደለም ሲልም በመግለጫው አክሏል። ዘመናዊ የባንክ አገልግሎቶችን በማስተዋወቅ ፈርቀዳጅ የሆነው ባንካችን አቢሲኒያ አሁን ደግሞ በአይነቱ ለየት ያለውን ወረቀት አልባ የባንክ አገልግሎት በሁሉም ቅርንጫፎቹ ይዞልዎት መጥቷል። በስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። የአሜሪካ መንግስት የእስራኤልን ውሳኔ ለመከተል ጊዜው ገና ነው አለ። ለሶማሊላንድ ከእስራኤል የተሰጠው እውቅና በርካታ ተቃውሞ እያስተናገደ ሲሆን እስራኤልን የሚከተል ማን ይሆናል የሚለውም ተጠባቂ ሆኗል። እስራኤል ከ31 ዓመታት በፊት ከሶማሊያ ተገንጥላ ነጻ ሀገር መመስረቷን ላሳወቀችው ሶማሊላንድ ትላንት ታህሳስ 17 ቀን 2018 ዓ.ም የሉዓላዊ ሀገርነት እውቅና በመስጠት የመጀመሪያዋ የዓለም ሀገር ስትሆን ግብጽ ደግሞ እስራኤል የሰጠችውን እውቅና በመቃወም ከቀዳሚዎቹ ተርታ በመሆን ከሶማሊያ መንግስት ጭምር በመቅደም አውግዛለች። የሶማሊያ መንግስት በሶማሊያ ፌዴራላዊ ሪፐብሊክ ህገ መንግስት፣ በተባበሩት መንግስታት ድርጅት ቻርተር፣ በአፍሪካ ህብረት የስምምነት ድንጋጌ፣ በአረብ ሊግ እንዲሁም ዓለም አቀፉ የእስላማዊ ትብብር ድርጅት ሰነዶች ላይ በተደነገጉት መሰረት በሉዓላዊነቷ በብሔራዊ አንድነትና በግዛቱ ፍጹም አንድነት የማይደራደር መሆኑን አረጋግጣለሁ ብሏል። ሶማሊላንድ በሰሜናዊ ሶማሊያ የሚገኝ ክልልና ከሶማሊያ ወሳኝ ሉዓላዊ ግዛት የማይነጠል አካል ነው ያለው የሶማሊያ ፌዴራል መንግስት በሀገሪቱ ሉዓላዊነት ላይ ሆን ተብሎ በእስራኤል የተሰነዘረውን ጥቃት በማውገዝ ማሳሰቢያ ሰጥቷል። የሶማሊያ መንግስት የእስራኤልን ለሶማሊላንድ የተደረገ ድጋፍ በተቃወመበት መግለጫው የሞቃዲሾ መንግስት ለፍልስጤም ህዝብ ህጋዊ መብቶች፣ የራስን ዕድል በራስ የመወሰን መብታቸው ጽኑ ድጋፍ እንዳለው በማስታወቅ የእስራኤልን ወረራ፣ የግዳጅ ማፈናቀል፣ የህዝብ አሰፋፈርን በኃይል የመቀየር እርምጃ በጽኑ እንደሚያወግዝ አስታውቆ ይህ አቋም በመርህ ላይ የተመሰረተና የማያወላውል ነው ብሏል። ሶማሊያ በግዛቷ ውስጥ የውክልና ጦርነት የሚፈጥርና ቀጠናዊና ዓለም አቀፋዊ ጠላትነትን በአፍሪካ ቀንድ የሚያመጣ የውጭ ኃይሎች ወታደራዊ ሰፈር እንዲቋቋም እንደማትፈቅድ በመግለጽም ሁሉም መንግስታትና ዓለም አቀፍ አጋሮች ዓለም አቀፍ ህግን እንዲያከብሩ
የጣልቃ ገብነትና የግዛት አንድነት መርሆችን እንዲያከብሩ እንዲሁም ለአፍሪካ ቀንድ ሰላም መረጋጋትና ደህንነት ጥቅም በኃላፊነት እንዲሰሩ አስጠንቅቃለች። የእስራኤል ጥብቅ ወዳጅና በቅድሚያ ለሶማሌላንድ እውቅና እንደምትሰጥ በስፋት ሲነገርላት የነበረችው አሜሪካ ፕሬዝዳንቷ ዶናልድ ትራምፕ የእስራኤልን ውሳኔ ለመከተል አሁን እቅድ እንደሌላቸው አስታውቀዋል። ለኒውዮርክ ፖስት እንደተናገሩት ከሆነ ሁሉም ነገር በጥናት ላይ ነው፣ ብዙ ነገሮችን አጥንቻለሁና ሁልጊዜም ጥሩ ውሳኔዎችን እወስናለሁ፣ ውሳኔዎቼ ትክክል ይሆናሉ ያሉት ፕሬዝዳንት ትራምፕ የሶማሌላንድ ጉዳይንም ተከታትለው ውሳኔ እንደሚያሳልፉ ተናግረዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ለሶማሌላንድ የተሰጠ ማንኛውንም እውቅና ውድቅ እናደርጋለን ሲሉ በማስታወቅ የአፍሪካ ህብረት ለሶማሊያ አንድነትና ሉዓላዊነት የማያወላውል ቁርጠኝነት አለው ሲሉ አረጋግጠዋል። የአፍሪካ ህብረት በመግለጫው ሶማሊላንድ የሶማሊያ ፌዴራላዊ ሪፐብሊክ ዋና አካል ናት፣ ለሶማሊላንድ እንደ ገለልተኛ ሉዓላዊ አካል እውቅና ለመስጠት የሚደረግ ማንኛውንም ተነሳሽነትና እርምጃ በጽኑ እናወግዛለን ብለዋል። የሶማሊያን አንድነት ሉዓላዊነትና የግዛት አንድነትን ለማፍረስ የሚደረግ ማንኛውም ጥረት ከአፍሪካ ህብረት መሰረታዊ መርሆች ጋር የሚቃረንና በአህጉሪቱ ሰላምና መረጋጋት ላይ ትልቅ አንድምታ ያለው አደገኛ ጉዳይ ነው በማለት አስጠንቅቋል። የቱርክ መንግስትም በተመሳሳይ የእስራኤል እርምጃን የተቃወመ ሲሆን ከሶማሊያ እገነጠላለሁ የምትለዋል የሶማሊላንድ ግዛትን እንደ አንድ ገለልተኛ ሀገር እውቅና መሰጠቱ ቀጠናዊ ሰላምና መረጋጋትን የሚጎዳ ህገወጥ እርምጃ ነው ብሏል። የእስራኤል እርምጃ በሶማሊያ የውስጥ ጉዳይ ላይ ግልጽ ጣልቃ ገብነት ነው ሲልም ኮንኖታል። የአረብ ሊግ እንዲሁም የባህረ ሰላጤው የትብብር ምክር ቤት የእስራኤልን እውቅና የዓለም አቀፍ ህግን በግልጽ የጣሰና የሀገራትን አንድነትና ሉዓላዊነት መርህ የሚጥስ ነው ሲሉም ገልጸውታል። የፍልስጤም መንግስት በበኩሉ እስራኤልን በመንቀፍ እስራኤልና ሶማሊላንድ በግዳጅ ከጋዛ የሚፈናቀሉ ፍልስጤማውያንን ለማስፈር መወያየታቸውን በመግለጽ ሶማሊላንድ የዚህ ድርጊት ተባባሪ እንዳትሆን ሲል አስጠንቅቋል። የኢትዮጵያ መንግስት በታህሳስ ወር 2016 ዓ.ም በሶማሊላንድ በኩል የባህር በር ለማግኘትና በምትኩ ኢትዮጵያ የሀገርነት እውቅናን ለመስጠት ከሶማሊላንድ መንግስት ጋር የመግባቢያ ስምምነት መፈራረሙና ይህንንም ተከትሎ በኢትዮጵያና ሶማሊያ መካከል ከፍተኛ ውጥረት ተፈጥሮ እንደነበር ይታወሳል። እስራኤል ለሶማሊላንድ እውቅና መስጠቷን ተከትሎ ግን በኢትዮጵያና በሶማሊላንድ መካከል የተፈረመው የመግባቢያ ስምምነት ዳግም ያንሰራራ ይሆን የሚለውና ኢትዮጵያ ይህን አጋጣሚ እንዴት መከታተልና መወሰን እንዳለባት አነጋጋሪ ሆኖ ቀጥሏል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። አዲስ ባንክ ለስኬቱ የታመነ